Ethiopia, congratulations, you are our second position winner. እሷ ባለም መድረክ አስገራሚ ብቃቷን አሳይታለች። ቁንጅና የመልክና የቁመት ብቻ ጉዳይ ሳይሆን ሀገር ያላትን ማንነት ባህልና ወግን በሚደንቅ አገላለጽ ማሳየትና ማስተዋወቅን የሚጠይቅ በድንቅ የቋንቋ ችሎታ የሚታጀብ በራስ መተማመንና በራስ ማንነት መኩራትን የሚፈልግ ትልቅ ነገር መሆኑን ማሳይታለች። ሀሴት በአፍሪካ ቁጥር 1 በዓለም ደግሞ ሁለተኛዋ ቆንጆ በመሆን በዓለም መድረክ ሀገሯን ለማኩራትም ችላለች። በተለይም ውድድሩ በሚደረግበት ወቅት የነበራት ስሜት እጅግ ልዩም ነበር። ስሟ ሲጠራ እንባዋንም መቆጣጠር አልቻለችም ነበር። ኢትዮጵያ ሞዴሏ በዓለም መድረክ ላይ ያስለቀሳትን የደስታ ጥግ ገልጠን እናሳያቸዋለን። ይቺ ድንቅ ሴት ማናት? ለዚህ ስኬት እንድትበቃ ያገዟት ቤተሰቦቿ እነማን ናቸው? ከውድድሩ በኋላ በእንባ የታጀበ የተናገረችው አስገራሚ ንግግርስ ምንድነው? ሁሉንም በዝርዝር የምንነግራቸው ይሆናል። መሰል ታላላቅ ከህይወት ልምዳቸውና ስብዕናቸው ትምህርትን ልንቀስምበት የምንችላቸውን ሰዎች ከመነሻቸው ደምረን የደረሱበትን የስኬትና የአስተዋጽኦ ማማ ያስቀኘንባቸውን ቪዲዮዎች ቻናላችን Who is Who የተሰኘ ፕሌይሊስት ላይ ማግኘት ይችላሉ። ለቻናላችን አዲስ እንግዳም ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ ጋበዝን። ሞዴል ሀሴት ደረጀ ከድንቅ ቤተሰብ የተገኘች ኢትዮጵያዊት ናት። አባቷ በሹፍርና ደፋ ቀና የሚሉ፣ እናቷ ደግሞ በፖሊስነት ሀገራቸውን የሚያገለግሉ ጥንዶችም ናቸው። እነዚህ ባለትዳሮች እንዲህ እየተራሯጡ የሚያገኟትን ሳንቲም ልጆቻቸውን ለማሳደግና ለቁም ነገር ለማብቃት ተጠቅሟል። እናም ከወለዷቸው ልጆች መካከል ደግሞ እንዲህ ሀገሯን ባለም መድረክ ከፍ ማድረግ የቻለችው ሞዴል ሀሴት ደረጀ አንዷ ናት። ሀሴት በአዲስ አበባ ነው የተወለደችው። ታታሪም ወጣት ናት። ለዓላማዋ መድከም ልምዷ እንደሆነም ብዙዎች ይናገራሉ። እንዲህ ትልቅ ደረጃ መድረስ ደግሞ የልጅነት ህልሟም ነበር። ዘንድሮ ታዲያ ሚስ ወርልድ ኢትዮጵያን በመባል የሚዘጋጀውን ዓለም አቀፍ የቁንጅና ውድድር ላይ ለመሳተፍ ጉዟን ስትጀምር በቦሌ ዓለም አቀፍ አየር ማረፊያ በቪአይፒ ሳሎን በክብር ተሸኝታለች። ዘንድሮ በህንድ ሃይድራባድ የተዘጋጀውን ዓለም አቀፍ የቁንጅና ውድድር 130 ሀገራት የተሳተፉበት ትልቅ የቁንጅና ውድድር ሲሆን በዚህ ውድድር የኢትዮጵያን መልካም ገጽታ ለማስተዋወቅ የሚረዳ ትልቅ ዓለም አቀፍ የቁንጅና ውድድርም ነበር። በህንድ ሃይድራባድ የተካሄደው ይህ ውድድር 72ኛው ሚስ ወርልድ ተብሎ በተመዘገበበት የፉክክር መድረክ በዚህም ኢትዮጵያን ወክላ በመወዳደር ሁለተኛ የወጣችው ሀሴት ደረጀ ሀገሯን ባህሏን በሚገርም ዓለምን በደንብ በሚያግባባው የጠራ እንግሊዘኛ ለሁሉም በቀላል በማስረዳት አነጋጋሪም ሆናለች። A lot of people think Miss World is just another pageant, another beauty contest, but it is more than that. There are so many children and mothers behind me that get so many things from me from standing here. I am the first ever Ethiopian to ever make it this far, and I hold so much pride in it. ሀሴት ደረጀ አድማሱ የ19 ዓመት ኢትዮጵያዊት የውበት ንግስትና በአዲስ አበባ ሳይንስና ቴክኖሎጂ የኬሚካል ኢንጂነሪንግ ተማሪ ስትሆን ሚስ ወርልድ ኢትዮጵያ 2025 የሚል ስያሜን ይዛለች። በአዲስ አበባ ተወልዳ ብታድግም በቋንቋ በኩል ሀሴት አማርኛና እንግሊዘኛን አቀላጥፋም ትናገራለች። ሀሴት በሞዴሊንግ መሳተፍ የጀመረችው በሚስቲን ዩኒቨርስ ውስጥ በመሳተፍ ነው። በዚህም የሁለተኛ ደረጃንም አግኝታለች። ይህ ስኬቷ ለሀገራዊ ዕውቅና መንገድንም ጠርጎላታል። በ2005 ሚስ ወርልድ ኢትዮጵያ ዘውድን እንድትቀዳጀም ዋናው መሰረቱ ነበር ማለት ይቻላል። በሚስ ወርልድ 2025 ውድድር ላይ ሀሴት የቀረቡላትን የተለያዩ ፈተኖች ተሰጥቷል እንዲሁም ብቃቷን ያሳየችበት ሲሆን በስፖርት ውድድር አትሌትነቷንና የፉክክር መንፈሷን በማሳየት ከፍተኛ 32 ውስጥ በመግባት የተሰጡ ፈተና ላይ ደግሞ ሀሴት ከምርጥ 48 መካከል ተመርጣ ጥበባዊ አቅሟን ለባህል ያላትን ዕውቀትና ችሎታ ማስመስክራለች። እነዚህ ስኬቶች ሁለገብነቷንና በዓለም አቀፍ መድረክ ትልቅ ለውጥ ታመጣለች ብለው ዳኞች ምስክርነትም ሰጥቷታል። ሀሴት ዓላማዋ ሴቶችን ማስተማርና ማብቃት ላይ እንደሆነም የገለጸች ሲሆን ከራሷ ተሞክሮ በመነሳት በኢትዮጵያ ውስጥ
ላሉ ወጣት ሴቶች የትምህርት ዕድል የመስጠትን አስፈላጊነት አጽንኦትም ሰጥታበታለች። የእርሷ ውበት ከዓላማ ጋር ፕሮጀክቷ የሚያተኩረው ልጃገረዶችን በሚደግፉና በሚያሳድጉ ጉዳዮች ላይ ሲሆን ይህም በማህበረሰቧ ውስጥ ዘላቂ የሆነ አዎንታዊ ለውጥን ለማምጣት በማሰብ መሆኑን ደጋግማ በኢቢኤስ ቅዳሜን ከሰዓት ጨምሮ በተጋበዘችባቸው ሚዲያዎች ሁሉም ገልጻለች። ሀሴት ደረጃ አድማሱ በሚስ ወርልድ ውድድር መሳተፏም ለኢትዮጵያ ኩራት ከማስገኘቱም በላይ ወጣት ሴቶች በማህበረሰባቸው ውስጥ ለውጥ ማምጣት ለሚፈልጉ ወጣት ሴቶች መነሳሳት ሆኖም ያገለግላል። በዚህ መልክ ሀገሯን እያስጠራች የመጣችው ሀሴት በህንድ በሃይድራባድ ቴልጋና በሂቴክስ ኤግዚቢሽን ማዕከል በተካሄደው 72ኛው ሚስ ወርልድ ፌስቲቫል 2025 ላይ ታላቅ ፍጻሜ ላይ በመጀመሪያው ምርጥ 10 በኋላ ምርጥ 4 ውስጥ በመግባት ለመለየት በዳኞች የቀረበላትን ጥያቄ አሳምራ በመመለስ የታይላንድ ኦፓል ሱሳታ ቹዋንግሪስን በመከተል የዓለማችን ሁለተኛዋ ቆንጆ ሆና ውድድሯን አጠናካለች። ሀሴት ከዓለም ሁለተኛ ትሆን እንጂ ከአፍሪካ አንደኛ በመሆን ከሀገሪቱ ቆነጃጅት ሁሉ ቀዳሚ በመሆን አሸናፊ መሆኗን የውድድሩ አዘጋጆችም አስታውቋል። ያኔ ታዲያ ሀሴት የደስታ ጥግ ላይ ነበረች። የአፍሪካ ቆንጆ ተብሎ ስሟ ሲጠራ እንቧን መቆጣጠር አቅቷት ትታያለች። በቃ ስኬት ማለት እንዲህ ነው፣ ለደከሙለት ዓላማ ከፍ ብሎ መገኘት። የሀሴት ስኬት ለበርካታ ወጣቶች ኢትዮጵያውያን፣ አፍሪካውያን ሴቶችና ወጣቶች አርያ እንደምትሆንም አያጠራጥርም። የ100 ሚሊዮን ሕዝብ ኩራት ስለሆንሽ እናመሰግናለን፣ እንኳንም ለዚያ በቃሽ አሉ በርካቶችም አመስግነዋታል። ድሉ ታሪካዊ ድል ለኢትዮጵያ እየተባለም ይገኛል። የኢትዮጵያ ውበት በዓለም መድረክ ላይ ደመቀ። ሀገራችን ኢትዮጵያ በውድ ልጇ ሀሴት ደረጃ አማካኝነት ዓለም አቀፍ የቁንጅና ውድድሮች ሁሉ ከፍተኛውን ስኬት በማስመዝገብ ታሪካዊ ሁለተኛ ደረጃን ለመጀመሪያ ጊዜም ተጎናጸፈች። ይህ ድል የኢትዮጵያንን ልብ ኩራት በደስታ ማጥለቅልቋል ሲሉም በተሪያስ አዲስ እንግዳ በሆነችበት የአየር ሰዓት ላይ ሕዝብም የፕሮግራሙም አዘጋጆችም ገልጸውላታል። ሀሴት ደረጃ ውበቷን ጥበቧንና ባህሏን በአንድ በማጣመር መላው ዓለምንም ማስደምማለች። እንግሊዘኛን በሚያስገርም ብቃት የምትናገረው ሀሴት የኢትዮጵያን የበለጸገ ባህል በዓለም መድረክ ላይ በኩራት በማስተዋወቅ የአገሯን ገጽታ ከፍም አድርጋለች። እሷ የቁንጅና ብቻ ሳይሆን የእውቀት የጥንካሬ ተምሳሌት ሆናም ብቅ ብላም ታይታለች። ኢትዮጵያ በውብ ሕዝቦቿ የምትታወቅ ብትሆንም በዓለም አቀፍ የቁንጅና ውድድሮች ላይ የሚገባት ዕውቅና ሲጎርላትም ቆይቷል። ይሁን እንጂ የሀሴት ደረጃ ይህንን ታሪክ በመስበር የኢትዮጵያን ውበትና ብቃት ለዓለም በግልጽ እንድታሳይም አድርጓል። የአሜሪካ ኤምባሲ ሚስ ወርልድ ኢትዮጵያ ሀሴት ደረጀን በዚህ ውድድር ላስመዘገብሽው አስደናቂ ውጤትና ከአፍሪካ ከፍተኛ ተወዳዳሪ ሆነሽ በመገኘትሽ እንኳን ደስ አለሽ፣ ኢትዮጵያውያንም እንኳን ደስ አላችሁ የሚል መልእክትንም አስተላልፏል። ሀሴት ከቁንጅኗ በተጨማሪ ነገር አዋቂነቷ ግርም ነው። ቃላት አጠቋቋሟም ልዩ ነው። ጀግና፣ የጀግና ዘር፣ ተባረክ ያቦ ሲሉ በርካቶችም መራርቀዋታል። የኢትዮጵያ ሴቶችን የምትወክል ድንቅ እንስት የሚል ተጨማሪ አድናቆትም ብዙዎች አጎናጽፈዋታል። እናም በዛሬው የሁ ኢዝ ሁ ፕሮግራማችን የዚህችን ድንቅ ወጣት ተስፈኛ ሀገርን ካሁኑ ማስጠራትን፣ ሴቶችን ማንቃትን፣ ባህል ወግ ስርዓትን ለዓለም ማጋባትን የተያዘችውን ድንቅ ሴት ሀሴትን እንዲህ አቀረብንላችሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በድጋሚ ቤተሰባችን እንድትሆኑም ጠየቅን። ለዛሬም አበቃን።